አመሰግናለሁ። ስንታየሁ ነጋሽ እባላለሁ። የጎንደር ከተማ አስተዳደር ትምህርት መምሪያ ኃላፊ ነኝ። የዛሬው እንግዲህ የነሐሴ 14 2018 ዓ.ም ፕሮግራም የ2019 ዓ.ም የትምህርት ዘመን የተማሪዎች ምዝገባ የሙከራ ምዝገባ ማስጀመሪያ መርሃ ግብር ነው። ይሄ መርሃ ግብር እስከ ነገ ድረስ ይቀጥላል። ዛሬ እንዳያችሁት አሁን በምንገኝበት አየር ጤና አንደኛና መለስተኛ መካከለኛ ደረጃ ትምህርት ቤት፣ ቅድም ደግሞ በእውቀት በር አንደኛና መካከለኛ ደረጃ ትምህርት ቤት ላይ እንግዲህ ቀደም ብሎ በተሰራው ስራ ተማሪዎቻችን በነቂስ ወጥተው ምዝገባቸውን ያከናወኑበት መርሃ ግብር አይታችኋል። እንግዲህ ይህ የሙከራ መርሃ ግብር ከመከናወኑ በፊት በርካታ ተግባራት ተከናውነዋል። የመጀመሪያው እቅድ ዝግጅት ነው። እንግዲህ በ90 ቀን የክረምት ተግባራት እቅድ ውስጥ አንዱ የተማሪዎች ምዝገባ ነው። በዚህ ዓመት እንደ ጎንደር ከተማ አስተዳደር 141,000 በላይ ተማሪዎችን እንመዘግባለን። በመደበኛው መርሃ ግብር ከቅድመ አንደኛ እስከ ሁለተኛ ደረጃ ማለት ነው። ከዚህ ባሻገር ደግሞ የጎልማሶች ትምህርት የተፋጠነ ትምህርት መርሃ ግብርም ይኖረናል። በአጠቃላይ ባሉን 151 ትምህርት ቤቶች የመማር ማስተማር ሂደቱ በ2019 ዓ.ም ተማሪዎቻችን በእውቀትም በስነ ልቦናም ዝግጁ ሆነው ትምህርት ቤቶቻችን ደግሞ አስፈላጊ ግብአት መሰረተ ልማት አሟልተው መማር ማስተማሩ በሰከነ ሁኔታ እንዲቀጥል ስንሰራ ነበረ። እንግዲህ ዋናው ምዝገባ የሚጀመረው መስከረም ነሐሴ 18 ነው። ነሐሴ 18 ላይ ዋናው ወይም መደበኛ ምዝገባው በጥሩ ሁኔታ እንዲካሄድ ነው ዛሬ የሙከራ ምዝገባ የሚካሄደው። ትምህርት የሚጀምረው መስከረም 5 ነው። እንግዲህ ትምህርት ከመጀመሩ በፊት ቅድም እንዳልኩት ለ90 ቀን የክረምት ተግባራት እቅዳችን ለምሳሌ የማጠናከሪያ ትምህርት በብዙ ትምህርት ቤቶች ከ56 በላይ ትምህርት ቤቶች ሲሰጥ ቆይቷል። ከማጠናከሪያ ትምህርቱ ጎን ለጎን ደግሞ እንደ መምሪያም እንደ ክፍለ ከተማም እንደ ቀበሌም ለተማሪዎች የትምህርት ቁሳቁስ ደብተር፣ እስክሪብቶ፣ እርሳስ፣ ቦርሳ ስናሰባስብ ቆይተናል። ለሴቶች የንጽህና መጠበቂያ፣ ለአካል ጉዳት ላለባቸው ተማሪዎች እንደዚሁ ጠቃሚ ቁሳቁሶችን ስናሰባስብ ቆይተናል። ትምህርት ቤቶቻችን ጽዱ፣ ሳቢና ማራኪ እንዲሆኑ ከአረንጓዴ መርሃ ግብር ችግኝ ተከላ ጀምሮ የትምህርት ቤቶችን ላንድስኬፕ ከማስተካከል በርካታ ስራዎች ተሰርተዋል። የጥገና ስራዎች፣ የክፍል ጥገና፣ የቢሮ ጥገናዎች፣ የመጸዳጃ ክፍሎች ጥገና፣ ልዩ ልዩ የጥቁር ሰሌዳ ጥገናዎችን አካሂደናል። እንግዲህ እነዚህ ጥገናዎች ግብአትን ለማሟላት የሚያግዙ ናቸው። ሰፊ ስራዎች ተሰርተዋል። ከዚህ ባሻገር ምገባ ፕሮግራም መስከረም 5 ስለሚጀምር ሀብት የማሰባሰብ ስራዎችን ሰርተናል። እንግዲህ ምዝገባን ብቻ ስንመለከት በዛሬው ዕለት በሁለቱ ትምህርት ቤቶች በቅድመ አንደኛ ከ100% በላይ ምዝገባ በአሁኑ ሰዓት ተጠናቆ እናገኛለን። በሌሎች ክፍል ደረጃዎችም ከ90% በላይ ምዝገባዎች እየደረሱ ነው። እንግዲህ ከሰዓት ጨምሮ እንግዲህ ወደ 100% የሚደርስ ምዝገባ በዛሬው በፓይለት ፕሮግራሙ እናከናውናለን ብለን እንጠብቃለን። ትምህርት ከተጀመረ በኋላ ተማሪዎቻችን ጠንክረው መማር አለባቸው። ጊዜያቸውን፣ አእምሯቸውን፣ ሕሊናቸውን ስብስብ አድርገው ለትምህርት ቅድሚያ በመስጠት መስራት አለባቸው እንላለን። የዚህ ዓመት መሪ ቃላችንም ቅድሚያ ለትምህርት የሚል ነው። ቅድሚያ ለትምህርት። ስለዚህ ተማሪዎች ለትምህርታቸው ቅድሚያ መስጠት አለባቸው። ወላጆች ተማሪዎቻቸውን ልጆቻቸውን በማስተማር ከፍተኛ ፍላጎት በማሳደር ቅድሚያ ለትምህርት በመስጠት አስፈላጊውን ግብአት በማሟላት ትምህርት ቤቶችን በመደገፍ በግብአት፣ በእውቀት፣ በሞራል፣ በጉልበት በመደገፍ መስራት አለባቸው። አመራሩ ከላይ እስከታች ያለው አመራር እንደዚሁ ለትምህርት ቅድሚያ በመስጠት የትምህርት ቤቶችን ገጽታ በማሻሻል በጥገና ስራዎች፣ በግንባታ ስራዎች እና ግብአትን መሰረተ ልማትን በማሟላት ረገድ ለትምህርት ቅድሚያ በመስጠት መሰራት አለበት ብለን እናስባለን። መምህራን
እንግዲህ በዚህ ዓመት ያለፈው ዓመት ውጤታችንን የሚያበረታታ ነው። ከዛ የበለጠ ውጤት እንዲመዘገብ ጠንክረው መስራት መቻል አለባቸው። በተለይ ተማሪዎችን በማብቃት ረገድ ለተማሪዎች ከወዲሁ የማጠናከሪያ ትምህርት በመስጠት ወርክሽት በመስጠት ቤተ መጽሐፍ ከሰኞ እስከ ሰኞ ክፍት በማድረግ ድጋፍ ሰጪውም ለዘንድሮ ዓመት የተማሪዎች ውጤት መሻሻልና ባህሪ መሻሻል አጥብቀው መስራት መቻል አለባቸው። እንግዲህ 141 ሺህ በላይ ተማሪዎችን እንመዘግባለን ስንል አፈጻጸማችን ከ90% በላይ ይሆናል ብለን ነው የምንጠብቀው። ለዛ መላ የትምህርት ማህበረሰቡ ከወዲሁ ዝግጁ የሆነበትን ፍንጭ አይተናል። በዛሬው ዕለት ማራኪ ክፍለ ከተማ በዚህ አጋጣሚ እጅግ በጣም አድርገን የምናመሰግነው ክፍለ ከተማ ነው። ለምን ከትምህርት ማህበረሰቡ ጋር በመቀናጀት የክፍለ ከተማ አመራሩ፣ የቀበሌ አመራሩ አጠቃላይ ቅንጅት ፈጥሮ በእቅድ በአደረጃጀት እና ሁልጊዜ በሚደረጉ የክትትል የግምገማ ስራዎች በቅንጅት እየተሰራ በመሆኑ የዛሬውን ውጤት አይተናል። በሌሎችም ክፍለ ከተማዎች በሌሎችም ትምህርት ቤቶች ተመሳሳይ የሆኑ ተግባራት እየተፈጸሙ እንደሆኑ እያየን ነው። ከፍተኛ አመራሩም ክቡር ከንቲባ፣ ክብርት ምክትል ከንቲባ፣ ክቡር የፓርቲ ጽህፈት ቤት ኃላፊዎች እና ሌሎችም አመራሮች፣ የክፍለ ከተማ አመራሮች፣ የሌሎች ሴክተር አመራሮች ለዚህ ዓመት የትምህርት ቤት የተማሪዎች ምዝገባ ሰፊ ድጋፍ እያደረጉልን ከጎናችን ቆመው ከትምህርት ማህበረሰቡ እኩል ትምህርትን በመምራት በመገዝ በመደገፍ በመከታተል እየሰሩ በመሆኑ በዚህ አጋጣሚ መላ የከተማችንን አመራር በራሴና በመምሪያው ስም በጣም አድርጌ አመሰግናለሁ። ለዚህ የቅድመ ዝግጅት ስራ አስተዋጽኦ ያደረጉ ርዕሳነ መምህራን፣ ድጋፍ ሰጪ ሰራተኞችና ከላይ እስከታች ያለው አመራር ወላጆችን ጨምሮ በዚህ አጋጣሚ ላመሰግን እወዳለሁ። አመሰግናለሁ።